እሺ መጽሐፍ ቅዱስ የያዛችሁ ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ እንደዚህ ይላል። በስድስተኛው ወር እግዚአብሔር መልአኩ ገብርኤልን በገሊላ ወደምትገኘው ወደ ናዝሬት ከተማ ላከው። የተላከውም ከዳዊት ዘር ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ነበር። የድንግሊቱም ስም ማርያም ነበረ። መልአኩም እርሷ ወዳለችበት ገብቶ እጅግ የተወደድሽ ሆይ ሰላም ላንቺ ይሁን፣ ጌታ ካንቺ ጋር ነው፣ አንቺ የተባረክሽ ነሽ አላት። ማርያምም በንግግሩ እጅግ በጣም ደንግጣ ይህ ምን አይነት ሰላምታ ይሆን እያለች ነገሩን ታሰላስል ጀመር። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ሞገስ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱ የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግስቱም ፍጻሜ የለውም። ማርያምም መልአኩን እኔ ወንድ ስለማላውቅ ይህ እንዴት ሊሆን ይችላል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልይልሻል። ስለዚህ የሚወለደው ቅዱሱ ሕፃን የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥም በስተርጅናዋ ወንድ ልጅ ጸንሳለች፣ ኢየሱስ ጌታ ነው። መካን የተባለችውም 6ኛ ወሯን ይዛለች፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆ እኔ የጌታ ባሪያ ነኝ፣ እንደ ቃል ይሁንልኝ አለች። ከዚያም መልአኩ ተለይቷት ሄደ። ክብር ለእግዚአብሔር አምላክ ይሁን። ሙሉ ሐሳቡን ለማግኘት ነው ያነበብኩ ያለሁትና ቀጥሎም ሉቃስ 2 ላይ ያለውን ቃል እናነባለን። ሉቃስ 2ን ክፈቱና ከቁጥር 1 ጀምሮ። በዚያን ዘመን የዓለም ሁሉ ሕዝብ እንዲቆጠርና እንዲመዘገብ አውግስጦስ ቄሳር ትእዛዝ ወጣ። ይህም ቀረኔዎስ የሶሪያ ገዢ በነበረበት ጊዜ የተደረገ የመጀመሪያው የሕዝብ ቆጠራ ነበር። ስለዚህ እያንዳንዱ ሰው ለመመዝገብ ወደ የራሱ ከተማ ሄደ። ዮሴፍ ከዳዊት ቤትና ወገን ስለነበረ በገሊላ አውራጃ ከምትገኘው ከናዝሬት ከተማ ተነስቶ የዳዊት ከተማ ወደ ሆነችው ቤተልሔም ወደምትባል ከተማ ወደ ይሁዳ ወጣ። ወደዚያም ለመመዝገብ የተጓዘው የመውለጃ ጊዜዋ ከተቃረበው ከእጮኛው ከማርያም ጋር ነበር። በዚያም እንዳሉ የምትወልድበት ጊዜ ደረሰ። የበኩር ልጇ የሆነውን ወንድ ልጅ ወለደች። በጨርቅም ጠቀለለችው። በእንግዶች ማረፊያ ቦታ ስላላገኙ በግርግም አስተኛችው። በዚያው አገር በሌሊት መንጋቸውን ሲጠብቁ በሜዳ የሚያድሩ እረኞች ነበሩ። የጌታም መልአክ ድንገት መጥቶ በአጠገባቸው ቆመ። የጌታም ክብር በዙሪያቸው አበራ። ታላቅ ፍርሃት ያዛቸው። መልአኩም ግን እንዲህ አላቸው፣ አትፍሩ፣ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች አምጥቼላችኋለሁና። አሜን። ዛሬ በዳዊት ከተማ መድህን ተወልዶላችኋልና እርሱም ጌታ ክርስቶስ ነው። አሜን። ይህ ምልክት ይሆናችሁ፣ ሕፃን ልጅ በጨርቅ ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ላኩ ጋር ታዩ፣ እግዚአብሔርንም እያመሰገኑ እንዲህ አሉ፣ ክብር ለእግዚአብሔር በአርያም ሰላምም እርሱ ለሚወዳቸው ሰዎች በምድር ይሁን። መላእክቱ ከእነርሱ ተለይተው ወደ ሰማይ ከወጡ በኋላ እረኞች ጌታ የገለጠልንን ይህን የሆነውን ነገር እንድናይ ወደ ቤተልሔም እንሂድ ተባባሉ። እነርሱም ፈጥነው ሄዱ። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። ካዩም በኋላ ስለ ሕፃኑ የተነገራቸውን ገልጠው አወሩ። ይህንንም የሰሙ ሁሉ እረኞቹ በነገራቸው ነገር ተደነቁ። ማርያም ግን ይህን ሁሉ በልቧ ይዛ ታሰላስል ነበረ። እረኞቹም ሁሉም ነገር እንደተነገራቸው ሆኖ በማግኘታቸው ስለሰሙትና ስላዩ ሁሉ እግዚአብሔርን እያከበሩ እያመሰገኑ ተመለሱ ይላል። ሙሉ ሐሳቡን ያነበብኩላችሁ እንዲገባን ነው፣ እንድንረዳ ነው። እንግዲህ ማርያም
የዮሴፍ እጮኛ መሆኗን ታውቃላችሁ። ብዙ ዘመንም ተሰብከናል። ማርያም ድንግል በነበረችበት ሰዓት የዮሴፍ እጮኛ ሆና እያለች መልአኩ ገብርኤል መጥቶ የምስራች ያበሰረላት፣ ከዛም አልፎ የምስራቹን ተቀበለችው። ይሄ እንዴት ይሆናል አለች። እኔ እኮ ወንድ አላውቅም፣ አላገባውም፣ ገና እጮኛ አለኝ አለችው። ያረገሽው ወይም ደግሞ የሚነገርሽ መልእክት ከመንፈስ ቅዱስ ነው። መንፈስ ቅዱስ ራሱ ምን ይላል? ይጸልይልሻል። ስለዚህ የሚወለደው የልዑል እግዚአብሔር ልጅ ይባላል። ሃሌሉያ። ስለዚህ አትፍሪ፣ ዓለምን ሁሉ ለማዳን የመጣ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ጌታ ትልቅ ነው። ዛሬ እኛን ለማዳን ኢየሱስ ክርስቶስ ሥጋ ለብሶ እንደ ሰው ሆኖ በድንግል ማርያም ማህፀን ተጸንሶ ተወልዶ ሃሌሉያ አድጎ ከዛም ደግሞ የሚቀጥለው መከራዎችን ተቀብሎ ዛሬ ይሄንን መታሰቢያ ነው እንጂ ዛሬ ሆኗል ብለን አይደለም የምናመልከው። ሆኖ ያለፈ ነው። ከ2500 ዓመት በፊት የነበረ ነው። ዛሬም ግን በምድር ላይ ያለ ነው። እኛ ሁላችንም ይሄንን እያሰብን ነው የምንውለው። ገና መጣ በተባለ ቁጥር በምግብና በተለያየ በመጠጥ አይደለም የምናመልከው። እኛ ስለኛ ቤዛ የሆነውን ስለኛ ዋጋ ከፍሎ ስለኛ ክብሩን ጥሎ ወደ ምድር የወረደውን ሲወለድ እንኳን በእንግዶች ማረፊያ ቦታ ስለሌለ ይላል። አወላለዱ ራሱ በጣም የሚገርም ነው። ሲወለድ እንኳን በእንግዶች ማረፊያ ምን ቦታ ስለሌለ የት አስተኛችሁ ይላል? በግርግም አስተኛችሁ ይላል። ኢየሱስ ጌታ ነው። ክቡር የሆነው ኢየሱስ ክርስቶስ ወደ ምድር የመጣ እኛን ለማዳን እንዴት ነው በግርግም ውስጥ የምታስተኛው? በከብቶች በረት ውስጥ እንዴት ነው የሚተኛው? እሱ ተዋርዶ እኛን ሊያድን ነው። አሜን። እሱ ዝቅ ባለ ስፍራ ተኝቶ ተወልዶ ቦታ እኮ አለ፣ ግን የእንግዶች ማረፊያ ይላል። ይሄ ቦታ በጣም እያጠናው ነበርና ለምንድን ነው የእንግዶች ማረፊያ? ለምንድን ነው እዛ ቦታ የጠፋው? ለምን አጣቻልኩ? እንግዲህ እንዳሁኑ ምናልባት ብሔር ምናም ተብሎ ቆጠራ ነበረና ቆጠራ ለማስቆጠር ዮሴፍ ይዟት እየሄደ ያለ ነው ምጥ ያዛት። እዛው በቆጠራ ላይ እዛው ነገድ ምናምን ይቆጠራል፣ ይመዘገባል። በዛን ሰዓት ነው ይዟት ሄደውና እዛው ነው ምጥ ያዛት። እዛው ነው የወለደችው። ኢየሱስ ክርስቶስ ጌታ ነው። እዛው ወለደች ኢየሱስን። ወልዳ ግን ምንድነው አደረገችው? በጨርቅ ጠቀለለችውና በከብቶች ማደሪያ ወይም ግርግም ምን አደረገችው ይላል? አስተኛችው። ለምን? እዚህ ጋር በጣም የሚገርመኝ በእንግዶች ማረፊያ ሌሎች እንግዶች የሚያርፉበት ቦታ አለ፣ ማረፊያ አለ። ማረፊያው ስለጠበበ ነው ሄዳ ይሄ የእግዚአብሔር ክብር እንዲገለጥ ግድ ነውና ኢየሱስ ጌታ ነው። ክቡር የሆነው አምላክ የሆነው ሥጋ ለብሶ ተዋርዶ ልጅ ሆኖ ተወልዶ የተወለደበት ስፍራ እንኳን የትኛውም እናት የምትወልድበት ቦታ አይደለም። የትኛውም እናት አዲስ ልጇን ስትቀበል መቼም ከብቶች መካከል አትወልድም አይደለ እንዴ? ግን በጨርቅ ተጠቅልሎ የተኛው ከብቶች ግርግም ውስጥ ነው ይሄ ሕፃን። ዮሴፍም አብሮት ነበር ከሕፃኑ ጋር። ውርደት ቦታ ነው። ዮሴፍ ሊተዋት እንኳን አስቦ እያለ ጌታ እግዚአብሔር አትተዋት፣ እሷ የጸነሰችው ከመንፈስ ቅዱስ ነው። ስለዚህ ጮኛህን ከወለደ በኋላ ተወስዳታለህ ነው። ኢየሱስ ጌታ ነው። እሱ ግን ከእሷ ጋር ዋጋ እየከፈለ ነው። ስትወልድ ሁሉ የወለደችውን ሕፃን ከእሷ ጋር ቁጭ ብሎ ይጠብቅ ነበረ። መወለዱን ደግሞ ለእረኞች እንደገና መላእክቶች ምን አደረጉ? የሰማይ ሰራዊት መላእክቶች ምን አደረጉ ይላል? መጥተው በዳዊት ከተማ አለ ሕፃን ተወልዷል። ሃሌሉያ ሂዱና እዩ ነው። ኢየሱስ ጌታ ነው። የምስራች የሰሙት መጀመሪያ እረኞች ናቸው። የምስራች የሰሙት ከብቶቻቸውን እየጠበቁ የነበሩ በዛ ስፍራ ያሉ መላእክቶች ወረዱና ምን አደረጉ? ሂዱና እዩ። እነሱ የምስራች ካበሰሩላቸው በኋላ እነሱ ሲሄዱ እነዚህ እረኞች እስቲ የተነገረው ነገር ሄደን እኒ ምንድነው በዳዊት ከተማ ተወልዷል ተብሎ ይሄን ያለ የተነገረ ነገር ምናልባት ከዚህ በፊት ስለ ማርያም መጸነስ ስለ
ማርያም የተሰጣትን የተስፋ ቃልና በመንፈስ ቅዱስ ይጸልይልሻል ብሎ ገብርኤል ሲነግራት ምናልባት እነዚህ እረኞች ምንም የሚያውቁት ታሪክ የለም። ማርያም ግን እንደ ማንኛውም ሴት ከባለቤቷ ከጮኛ ከዮሴፍ ጋር ነገድ ተቆጥሮ ለማስቆጠር የሄደችው ለመመዝገብ ነው። ኢየሱስ ጌታ ነው። በዛ ቦታ ነው በቤተልሔም ይሄ ታሪክ የሆነው። ክብር ለእግዚአብሔር አምላክ ይሁን። ሃሌሉያ። እረኞችም ምንድነው ያደረጉት? ለማየት ስጦታ ይዘው ነው የሄዱት። ስጦታ ይዘው ለማየት ወደዛ ወደ ተነገራቸው ቦታ ሲሄዱ ሲመራቸው የነበረው ምንድነው? በኮከብ ተመርተው ነው የሚለው። በኮከብ እየተመሩ ልክ ሕፃኑ የደረሰበት ቦታ ልክ ወደዛ ሲደርሱ ነው ኮከቡ የቆመው። ኮከቡ እየመራቸው። ሃሌሉያ። እነዚህ እረኞች ለመጀመሪያ ጊዜ የምስራች አብሳሪዎች እነሱ ናቸው። እንደዚህ የሚል ነው ቦታ። ድንገትም ብዙ የሰማይ ሰራዊት ከመላእኩ ጋር ታዩ፣ እግዚአብሔርን እያመሰገኑ እንዲህ አሉ፣ ክብር ለእግዚአብሔር አርያም፣ ሰላም እርሱ ለሚወዳቸው ሰዎች በምድር ይሁን። መላእክቱ ከነርሱ ተለይተው ወደ ሰማይ ከወጡ በኋላ ይላል እረኞቹ ጌታ የገለጠልንን ይህንን የሆነውን ነገር እንድናይ ወደ ቤተልሔም እንሂድ ተባባሉ። ለማየት ነው የሄዱት። ሃሌሉያ። ሲሄዱ ግን ያገኙት ንጉስ ነው። ንጉስ ነው የተወለደው፣ ንጉስ ነው። አሜን። እነርሱም ፈጥነው ሄዱ፣ ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። ካዩም በኋላ ስለ ሕፃኑ የተነገራቸውን ገልጠው አወሩ። ይህንንም የሰሙ ሁሉ እረኞቹ በነገሯቸው ነገር ተደነቁ። ማርያም ግን ይህን ሁሉ በልቧ ይዛ ታሰላስል ነበረ። እረኞቹ ሁሉም ነገር እንደተነገራቸው ሆኖ በማግኘታቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያከበሩና እያመሰገኑ ተመለሱ ይላል። ማቴዎስ ላይ ደግሞ ሄዳችሁ ስታይ የተወለደው ሕፃን ወዴት ነው እያሉ ስጦታ ይዘው ይሄዱ ነበረ። ስጦታ ይዘው ይሄዱ ነበረ። እንደውም በሄዱበት መንገድ እንዳይመለሱ አስጠነቀቃቸው እግዚአብሔር። ለምን? ሕፃኑን ሄሮድስ ስለሚገለው። ኢየሱስ ጌታ ነው። እሱን ክፍል ደግሞ በማቴዎስ ላይ ታገኛላችሁ። ክብር ለእግዚአብሔር አምላክ ይሁን። ያዩትንና የሰሙት ከእግዚአብሔር የሰሙትን ለማየት እነዚህ እረኞች ሄዶ ሳይው እውነትም በግርግም ሕፃኑ ምን ብሏል? ተጠቅልሎ ተኝቷል። እናቲቱና ዮሴፍ ደግሞ ባጠገቡ ተቀምጠዋል። ሃሌሉያ። ከዛ በኋላ ምን አደረጉ ይላል? እግዚአብሔርን እያመሰገኑ ለእግዚአብሔር ክብር እየሰጡ ወደ ቤታቸው ተመለሱ። ዛሬ ኢየሱስ ክርስቶስ ተወልዶልናል። ይህ የመታሰቢያ ቀን ነው። ስለ መወለዱ የምናስብበት ቀን ነው። አሜን። ስለ መወለዱ የምናስብበት ቀን ነው። ስለኔ በውርደት ስፍራ በበረት በግርግም ምን ብሏል? ተወልዶልኛል። ለምን? እኔን ለማዳን እናንተን ለማዳን። ዛሬ ኢየሱስ ክርስቶስ እንዲህ ሆኖ ባይመጣ ኖሮ ባይወለድ ኖሮ ደግሞም ከተወለደ በኋላ ካደገ በኋላ ያንን ሁሉ ጽዋ ባይቀምስ ኖሮ እኔና እናንተ በዚህ ስፍራ ሆነን ይህንን ቃል አንሰማም ነበረ አይደለ? ጌታ እግዚአብሔር ቀጣይ ለዘመን እኛ ብናልፍ እንኳን ይህ ቃል ይሰበካል። አሜን። ይሄ ትውልድ ይሄ በህዝብ በሙሉ አሁን እያየን ያለ ነው። በዓለም ያለው ህዝብ በሙሉ ቢያልፍ እንኳን ኢየሱስ እስከሚመጣ ድረስ ይህ በውርደት ቦታ መወለዱ መሰበኩ አይቆምም፣ ይሰበካል። አሜን። እኔን ለማዳን ነው፣ እናንተን ለማዳን ነው፣ ቀጣይ ትውልድን ለማዳን ነው። ኢየሱስ ጌታ ነው። ዛሬ ደስ እያለን የምናመልከው ይሄ ነው። ደስ እያለን ለእግዚአብሔር ክብር እየሰጠን የምናመልከው ለዚህ ነው። ቀጣይ ህይወት ስላለን ነው። ኢየሱስ ክርስቶስ ቀጣይ ህይወት እንድንኖር ነው ያደረገው። አሜን። ቀጣይ ህይወት
ሃሌሉያ። ተራ መስሎ የመጣው እንግዶች እንኳን እኮ ነገዶቻቸውን ለማስቆጠር የመጡ እንኳን ለማስመዝገብ የመጡ እንኳን ምን አግኝተዋል? ስፍራ አግኝተዋል፣ ቦታ አግኝተዋል። የእንግዶች ማረፊያ ይላል እኮ አላቸው ማለት ነው። የሚውሉበት የሚያድሩበት ቦታ አላቸው። ማርያም ግን ኢየሱስ ክርስቶስም ተሸክማ ቦታ አላገኘችም፣ ተንከራተተች። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይህ ሊሆን ግድ ስለሆነ ነው። ይህ ሊሰበክ ግድ ስለሆነ ነው። ያሳለፈችው ነገር እንዲሰበክ ግድ ስለሆነ ነው። ስለዚህ ቦታ ስላጣች በግርግም ልጇን በጨርቅ ጠቅልላ አስተኛች ይላል። በውርደት ስፍራ፣ በቆሻሻ ስፍራ፣ በማይፈለግበት ስፍራ እንደዚህ ሆኖ መጥቶ ነው። አመጣጡም እንደዚህ ሆኖ አሟሟቱም በመከራ ያሟሟቱ ሰዓቱ ያው ታውቃላችሁ፣ እናውቃለን። ኢየሱስ ጌታ ነው። እነዚህን ሁሉ ዋጋ ከፍሎ ነው ዛሬ እኔና እናንተ በድፍረት ቆመን እንድንሰብክ መንፈስ ቅዱስ ይረዳን። አሜን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በውድ ዋጋ የተገዛችሁ ናችሁ። የተከፈለው ዋጋ ቀላል አይደለም። እስከ ሞት ድረስ የከፈለው ዋጋ ቀላል አይደለም። አሁን ጊዜው ስለሆነ ብቻ ስለ መወለዱ ሰበክን እንጂ እስከ መጨረሻው ድረስ ስናይ ኢየሱስ ክርስቶስ በኖረባቸው ዘመናቶች ከውልደቱ ጀምሮ እስከ ሞቱ እስከ ትንሣኤው ድረስ የኖረባቸው ዘመናቶች በሙሉ መከራ ያለፈበት ነው። በመከራ ሕይወት ያለፈበት ነው። ኢየሱስ ጌታ ነው። ወደ ምድር መጥቶ በደስታ አይደለም ኢየሱስ የኖረው፣ በስቃይ ነው የኖረው። እንደኛ ተርቧል፣ እንደኛ ተጠምቷል፣ እንደኛ የሚደርስበት መከራ ሁሉ ደርሶበታል። በምድር ላይ ሲኖር ከኃጢአት በስተቀር ይላል ኃጢአት አልሰራም። ከዛ ውጪ ተርቧል፣ ተገፍቷል፣ ከምድሩ ተባሯል። የምድሩ ህዝቦች የሀገር ህዝቦች አልተቀበሉትም። ቃሉ ነቢይ በሀገሩ አይከበርም ይላል። ስላልተቀበሉት በኖረበትም ምድር ላይ ተአምራት አላደረገም። ምክንያቱም ስላልተቀበሉት። በምድር ኑሮ ላይ ጌታ ኢየሱስ ክርስቶስ ብዙ ፈተናዎችን አልፏል። ዛሬ በዚህ ምድር ላይ ብዙ ፈተናዎችን እያለፋችሁ የኢየሱስን እንደገና ትንሣኤ እንደገና መምጫውን የምትጠባበቁ ደስ ይበላችሁ። አሜን። መከራው እሱን ከማምለክ አያድነንም። መከራው ኢየሱስም ከማምለክ አይከለክለንም። ችግሩ ኢየሱስም ከማምለክ አይከለክላችሁም፣ አይከለክለንም። አሜን። ምክንያቱም ኢየሱስ ክርስቶስ በሕይወት ዘመኑ ያለፈባቸው ጎዳናዎች የመከራ ጎዳና ነው። የመከራ ጎዳና ፈሪሳውያን የቀበሉትም እነዚህ ሰዱቃውያን፣ ፈሪሳውያን፣ ጸሐፍት የሚባሉት አልተቀበሉትም። በዛ ውስጥም እያለፈ እያገለገለ የመንግስቱን ወንጌል እየሰበከ መንግስተ ሰማይ ምን ብላለች ቀርባለችና ንስሐ ግቡ እያለ ስብከቱን አንድም ቀን አላቋረጠም እስከሚሞት ድረስ። ከሞት በኋላም ሞቶ አልቀረም፣ ተነስቷል። አሜን። ዛሬ እሱ በአብ ቀኝ ተቀምጦ ነው ያለው። ስለኛ ኃጢአት እየማለደልን ነው ያለው። እኛስ በምናጠፋው ጥፋት ላይ እየማለደልን ነው ያለው። በምድር ላይ 33 ዓመት ተኩል ነው የኖረው ይላል ቃሉ። እነዚህን ቀናቶች እነዚህ ዘመናቶች በሙሉ ወደ ምድር ከመጣበት ጊዜ ጀምሮ መከራ እየቀመሰ የመከራ ጽዋ እየቀመሰ እየተነቀፈ እየተሰደበ እየተተቸ አንዱ ሀገር ሲፈልጉት ወደ አንዱ ሀገር እየሄደ ከዛም ወደ ሌላ ሀገር እየሄደ ሃሌሉያ ኢየሱስ ጌታ ነው። እየተራበ እየተጠማ። ስለዚህ ኢየሱስ በመከራ ስላለፈ በመከራ ለሚያልፉት ሁሉ ምን ይላል? ይራራላቸዋል፣ ያዝንላቸዋል ይላል። ኢየሱስ ጌታ ነው። እንደዛ እየሆነ እኛን እስከ ዛሬ ድረስ እኛን አስቀጥሎናል። አሜን። ይህ ወንጌል እንዲቀጥል አድርጓል። ሃሌሉያ። አብረውት ቃል እየሰሙ የነበሩ አሳልፎ እስከሚሰጡት
እስከሚሞት ድረስ ሞትን አሸንፎ እስከሚነሳ ድረስ እነዚህን ሂደቶች በእነዚህ ዓመታቶች ውስጥ በትክክል ወንጌል ሲሰብክ የነበረው 3 ዓመት ተኩል ነው ይላል ቃሉ። እኛ ግን ከተፈጠርንበት ወይም በኢየሱስ አምነን ከዳንበት ጊዜ ጀምሮ ወንጌል እየሰማን ነው። ወንጌል እየሰማን ነው፣ ደግሞም እየሰበክን ነው። ሃሌሉያ! ወንጌልን ለማስቀጠል ነው ይሄ ሁሉ ዋጋ የተከፈለው። ኢየሱስ ክርስቶስ ለሀብታሙ፣ ለደሃው፣ ለሞኙ፣ ለተማረው፣ ላልተማረው ለይቶ አይደለም የመጣው፣ ለሁሉም። አሜን። ወደ ምድር ሲመጣ ለሁሉም ሕዝብ ነው፣ ለተቀበሉት ለሁሉም ሕዝብ። አሜን። ለሁሉም ለስጋ ለባሽ ነው ኢየሱስ የመጣው። ዘርና ነገድ ለይቶ አልመጣም። አሜን። ዘር፣ ነገድ፣ ቋንቋ የተለያየ አይነት ለይቶ አይደለም የመጣው። በዚህ ምድር ላይ ኢየሱስ ክርስቶስ የተወለደልንም ከተወለደ በኋላ ዋጋ እየከፈለልን የኖረው ለሁሉም ሕዝብ ነው፣ ለስጋ ለባሽ። ለተቀበሉት ደግሞ አምላክ ሆኖላቸዋል፣ ጌታ ሆኖላቸዋል። ኢየሱስ ጌታ ነው። ለኛ ለተቀበልነው አምላክ ስለሆነልን ነው እየሰበክን ያለ ነው። ወንጌል እሱ አስቀጥሏል። ወንጌል እሱ የጀመረውን እኛ ደግሞ በሱ ያመንነው የሱ ደቀ መዝሙሮች ደግሞ የሱን ወንጌል እያስቀጠልን ነው አለ ነው። አሜን። ወንጌል ይቀጥላል። ኧረ አሜን። ወንጌል ይቀጥላል። ኢየሱስ በክብር እስከሚመጣ ድረስ ወንጌል ምን ይላል? ወንጌል ይቀጥላል። ክብር ለእግዚአብሔር አምላክ ይሁን። ዛሬ እናንተ የሱ ደቀ መዝሙር ነን። ደቀ መዝሙሮች ናችሁ። ደቀ መዝሙር ማለት ደግሞ ተከታዮች። አሜን። የማን ተከታዮች? የኢየሱስ ክርስቶስ ተከታዮች ነን። ወንጌል የምናስቀጥል ተከታዮቹ ነን። እስቲ እኔ ደቀ መዝሙር ነኝ በሉ። ደቀ መዝሙር ነን እኛ። ስለዚህ ወንጌልን የምናስቀጥል፣ ወንጌልን የምንናገር። ሃሌሉያ! ወንጌል ኢየሱስ እስከሚመጣ ድረስ አይቆምም፣ በክብር ይመጣል። በክብር እስከሚመጣ ድረስ ይህንን ወንጌል ምን እናደርጋለን? እናስቀጥላለን። ሞቱንና ትንሣኤውንም እናወራለን፣ መወለዱንም እንሰብካለን። አሜን። መወለዱን ትሰብካላችሁ፣ ሞቱና ትንሣኤውን ትናገራላችሁ። ኢየሱስ ጌታ ነው። ኢየሱስ ተወልዷል። ሃሌሉያ! ክብር ለአምላካችን ይሁን። ኢየሱስ ምን ብሏል? ተወልዷል። እስቲ እኔ የኢየሱስ ደቀ መዝሙር ነኝ በሉ። የኢየሱስ ተከታዮች ነን። ደቀ መዝሙር ማለት ምን ማለት ነው? ተከታይ። ሌሎች ተከታይ አላቸው አይደለ? ሌሎችም እኮ ተከታይ አላቸው፣ ብዙ ተከታዮች አሏቸው። እኛ ደግሞ የኢየሱስ ክርስቶስ ተከታዮች ነን። አሜን። ወንጌልን የምናስቀጥል ነን። ወንጌል በእኔ አይቆምም፣ ወንጌል በእናንተ አይቆምም። ወንጌል በሚመጣው ገና ባልመጡት ትውልድ ይቀጥላል። ኢየሱስ ክርስቶስ እስከሚመጣ ድረስ ይቀጥላል። እረ ይቀጥላል። እስቲ እጃችሁን አንሱና ወንጌልን አስቀጥላለሁ በሉ። በሉ እስቲ ወንጌልን አስቀጥላለሁ። ወንጌል በኔ ዘመን ብቻ አይበቃም በሉ። በኔ ዘመን ብቻ አይቆምም በሉ። ይቀጥላል። ደቀ መዝሙር ናችሁ፣ ታስቀጥላላችሁ። ተከታዮች ናችሁ፣ ታስቀጥላላችሁ። ኢየሱስ ተከታዮች፣ የኢየሱስ ክርስቶስ ተከታዮች ናችሁ። ሞትና ትንሣኤውንም ታወራላችሁ፣ በግርግም መወለዱንም ታበስራላችሁ። እነዛ እረኞች እንዳበሰሩ። ሃሌሉያ! እነዛ እረኞች ስለ ኢየሱስ ክርስቶስ መላእክቶች ከነገሯቸው በኋላ ከዛ በኋላ ያበሰሩት እነሱ ናቸው። ሄዶ ያዩት እነሱ ናቸው። ሃሌሉያ! ዛሬ ሄዶ ማየት ሳይሆን ማስቀጠል ነው። አሜን። ማስቀጠል ነው። እናስቀጥላለን። ወንጌል ይቀጥላል። ክብር ለእግዚአብሔር ይሁን።